ዛሬ ደግሞ በተመሳሳይ ኮንቴክስት ውስጥ ሆነን ሀብታችሁን በሰማይ አከማቹ በሚል ርዕስ ሀብታችሁን በሰማይ አከማቹ በሚል ርዕስ በማቴዎስ ወንጌል ምዕራፍ 6 ከቁጥር 19 እስከ 24 ያለውን መሰረት አድርገን ያነበብነውን መሰረት አድርገን እንማማራለን። ሀብታችሁን በሰማይ አከማቹ። እንጸልይ። ስለዚህ አይናችን የሚያተኩረው በሚታየው ነገር ላይ ሳይሆን በማይታየው ላይ ነው። የሚታየው ጊዜያዊ ነውና የማይታየው ግን ዘላለማዊ ነው ተብሎ እንደተጻፈ እግዚአብሔር አባታችን ሆይ ባንተ መንግስት ውስጥ ያለውን ፕራዮሪታይዜሽን እኛም በህይወታችን ውስጥ እንድንከተል በዚህ ቃል አልፈ እንድታስተምረን እኔ ጸልያለሁ። ጌታ ሆይ ከምንም በላይ ካንተ ጋር ባለን ግንኙነት ውስጥ ተሳስተን አቅጣጫ ለቀን እንዳንገኝ አንተ የናከውን ዋና አድርገን አንተ ዋና ያደረከውን ንቀን እንዳንገኝ በህይወት ጉዞ ተላልፈን እንዳንገኝ እግዚአብሔር አምላክ ሆይ ወደ ህይወታችን የማይጠቅሙ ነገሮችን እንዳናስገባ ለመላው ህይወታችን ደግሞ ብርሃን የሚሰጥን ነገር እንድናስገባ እንደ ቃልህ እንድታስተምረን በቅዱስ ቃልህም አልፈ ደግሞ ጸጋን እንደሚያስፈልገን ለእያንዳንዳችንና ለሁላችን እንድታፈስልን በኢየሱስ ስም እኔ ጸልያለሁ። በእነኚህ ጥቂት ቁጥሮች ውስጥ ያስቀመጥከውን ደግሞ ታይምለስ ፕሪንሲፕል መረዳት እንድንችል አብሮትህን ለሁላችን ስጠን። አሜን። ማቴዎስ ወንጌል ምዕራፍ 6 ከቁጥር 19 እስከ 24 ያለውን አውጥተን ነው የምንማማረው። ጥቂት ስለ ማቴዎስ ለመናገር ያህል የማቴዎስ ወንጌል የተጻፈው ጌታችን መድኃኒታችን ኢየሱስ ክርስቶስ የብሉይ ኪዳን የተስፋ ፍጻሜ እንደሆነ ለአይሁድ አማኞች ለማስረዳት ነው። ይመጣል ብለው የሚጠብቁት መሲህ እሱ እንደሆነ በብሉያትም እግዚአብሔር በተለያዩ ነቢያቶች የተናገሯቸው ተስፋዎች የሰጣቸው ተስፋዎች ትንቢቶች በአንድነት ፍጽምናን ያገኙት በመድኃኒታችን እንደሆነ ለማስረዳት ባሰበ ኢንቴንሽን የተጻፈ መጽሐፍ ነው። ምዕራፍ 6 በተለምዶ የተራራው ስብከት የሚባለው ከምዕራፍ 5 እስከ ምዕራፍ 7 ያለው ክፍል ውስጥ አንዱ ስብከት ነው። እንግዲህ ይሄ የምዕራፍ 6 ስብከት ጌታችን በዚህ በማቴዎስ ወንጌል ምዕራፍ 6 ውስጥ አንደኛ ስለ መስጠት፣ ሁለተኛ ስለ አባታችን ሆይ ጸሎት፣ ደግሞ ስለ ጾም፣ ስለ ገንዘብና ከኑሮ ጋር ተያይዞ ስላለ ጭንቀት ያስተማረበት ምዕራፍ ነው። ዛሬ ትኩረት አድርገን የምንማማረው ደግሞ ክፍል ስለ ገንዘብ ነው። ማቴዎስ 6 ከቁጥር 19 እስከ 24 አዲሱ መደበኛ ትርጉምን ነው የምጠቀመው። ብል ሊበላው ዝገት ሊያበላሸው ሌባም ቆፍሮ ሊሰርቀው በሚችልበት በዚህ ምድር ላይ ለራሳችሁ ሀብት አታከማችሁ። ነገር ግን ብል ሊበላው ዝገት ሊያበላሸው ሌባም ቆፍሮ ሊሰርቀው በማይችልበት በዚያ በሰማይ ለራሳችሁ ሀብት አከማችሁ። ሀብትህ ባለበት ልብህም በዚያው ይሆናልና። አይን የሰውነት መብራት ነው። ስለዚህ አይንህ ጤናማ ከሆነ መላው ሰውነትህ በብርሃን የተሞላ ይሆናል። አይንህ ታማሚ ከሆነ ግን መላው ሰውነትህ በጨለማ የተሞላ ይሆናል። እንግዲህ በአንተ ውስጥ ያለው ብርሃን ጨለማ ከሆነ ጨለማው እንዴት ድቅድቅ ይሆን? አንድ ሰው ሁለት ጌቶችን ማገልገል አይችልም። አንዱን ጠልቶ ሌላውን ይወዳል፣ ወይም አንዱን አክብሮ ሌላውን ይንቃል። እግዚአብሔርንና ገንዘብን በአንድነት ማገልገል አይቻልም። ይሄ የእግዚአብሔር ቃል ነው። ማቴዎስ 6 ከቁጥር 19 እስከ 24 ያለውን ክፍል ለመረዳት እንዲያመቸን በቀላሉ 3 ቦታ ከፍለን ማስቀመጥ እንችላለን። የመጀመሪያው ከቁጥር 19 እስከ ቁጥር 21 ያለው ክፍል ነው። ከ19 እስከ 21 ስለ ሁለት ሀብቶች ነው የሚያስተምረው፣ የምድርና የሰማይ ሀብት። ቀጥሎ ከቁጥር 22 እስከ ቁጥር 23 ያለው ነው ስለ ሁለት አይኖች ነው የሚያስተምረው፣ ስለ ጤናማና ስለ ታማሚ አይን። የመጨረሻው ቁጥር 24 ነው ስለ ሁለት ጌቶች ነው የሚያስተምረው፣ ስለ እግዚአብሔርና ስለ ገንዘብ። ስለዚህ ሁለት ጥንድ የሆኑ ነገሮችን እንደ ምሳሌ ያቆመላቸው ከገንዘብ ጋር ተያይዞ ላለው ጉዟቸው ደግሞ መርሆችን ይሰጣቸዋል። ቁጥር 21 ላይ አንደኛውን መርህ ይጽፍላቸዋል። ቁጥር 23 የመጨረሻው ሐረግ ላይ ደግሞ
ሁለተኛውን መርህ ይጽፍላቸዋል። ቁጥር 24 የመጨረሻው ሐረግ ላይ ደግሞ ሶስተኛውን መርህ ይጽፍላቸዋል። የጌታችን የማስተማር ዘዴ ከአይምሮ በላይ ነው። በጣም ቀላል በሆነ መንገድ ግን ደግሞ ከባድ የሆነን የመንግስቱን መርሆ በወቅቱ ለነበሩት ሕዝብ ለደቀ መዛሙርቱም ይሰጣቸው ነበር። እንግዲህ ማቴዎስ 6 ከ19 እስከ 24 በዋነኛነት የሚያስተምረው አማኝ ሀብትን አስመልክቶ ሊኖረው ስለሚገባ አመለካከትና ሊወስደው ስለሚገባ ጥንቃቄ ነው። በአንድ በኩል አመለካከት እንዲህ ነው መሆን ያለበት የአማኝ ገንዘብን አስመልክቶ ይለናል። በሁለተኛ በኩል ደግሞ ልትወስዱት የሚገባው ጥንቃቄ አለ ብሎ ያስተምረናል። በተግባራዊ የክርስትና ጉዞ ውስጥ ስለ ገንዘብ፣ ስለ ዌልዝ አኩሙሌሽን፣ ስለ ቁስ አካል፣ ስለ ማቴሪያሊዝም አማኝ የቃሉ ትምህርትና ሙላት ሊኖረው ይገባል። ያለነው ደግሞ በዚህ ረገድ የጠራ አመለካከት እንዳይኖረን የሚያስገድዱ ሁኔታዎች ባነቁት ዘመን ውስጥ ነው ያለነው። በተለይ ቤተክርስቲያንን መሰረቷን ካነቃነቁ ነገሮች ውስጥ አንደኛው ከገንዘብ ጋር ተያይዞ ያለ ያልጠራ ትምህርትና ልምምድ ስለሆነ፣ ለምሳሌ በሀገራችን በሌላውም ዓለም ከቅርብ ጊዜ ወዲህ ደግሞ በእኛ ሀገር የኤንኤአር የናር የኒው አፖስቶሊክ ኤንድ ሪፎርሜሽን ሙቭመንት የሚባለው የሰባቱ ተራሮች ትምህርት the7 mountains ብለው 7 የማህበረሰብ ተራሮችን መቆጣጠር አለብን የሚል የካሪዝማቲክ ዶሚኒያኒዝም ትምህርቱም እንቅስቃሴውም አለ። በቀላል ሁኔታ ሳይሆን በተደራጀ ሁኔታ። ምናልባት በዚህ ረገድ ሰፋ ያለ ግንዛቤ እንዲኖራችሁ ከፈለጋችሁ ዩቲዩብ ላይ መራራ ስር በሚል ርዕስ ሰርች ብታደርጉ በሁለት ክፍል የተዘጋጀ ዶክመንተሪ አለ። ከነዚህና ከሌሎች ዘመኑ ላይ ከተጋረጡ አደጋዎች የተነሳ ቅዱሳን ከገንዘብ ጋር ሊኖረን የሚገባውን ግንኙነት ከእግዚአብሔር ቃል መማር አለብን። ማቴዎስ ምዕራፍ 6 የመጀመሪያውን ክፍል ከቁጥር 19 እስከ ቁጥር 21 ያለው ብል ሊበላው ዝገት ሊያበላሸው ሌባም ቆፍሮ ሊሰርቀው በሚችልበት በዚህ ምድር ላይ ለራሳችሁ ሀብት አታከማችሁ። ነገር ግን ብል ሊበላው ዝገት ሊያበላሸው ሌባም ቆፍሮ ሊሰርቀው በማይችልበት በዚያ በሰማይ ለራሳችሁ ሀብት አከማችሁ። ሀብት ባለበት ልብህም በዚያው ይሆናልና ይላል። እንግዲህ ጌታችን አሁን ባነበብነው ክፍል ውስጥ ለደቀ መዛሙርቱ ሀብትን አስመልክቶ ሊኖራቸው የሚገባውን ንጽረተ ዓለም ነው እያስተማራቸው ያለው። በዚህ ክፍል ውስጥ ሀብት ማለት ትልቅ ነገር ነው። ዓለም አቀፋዊ የሰው ልጆች ሁሉ ፈተና ነው። ሰው ሆኖ ሀብት አይፈትነኝም፣ ሀብት አያማልለኝም፣ ሀብት ላይ እቅድ የለኝም፣ ውጥን የለኝም ማለት የሚችል ሰው የለም። ሀብት የሚለው ቃል ውድና እንቁ የሆኑ ነገሮች የሚቀመጡበት ቦታ ወይም የካዝና ሳጥን ወይም መዝገብ ወይም ማከማቻ ማለት ነው። በዚህ ክፍል ጌታ ኢየሱስ ክርስቶስ የተወደዱ እንቁዎች ስለሚሰበሰቡባቸው፣ ስለሚቀመጡባቸው፣ ስለሚከማቹባቸው ነገር ግን ሁለት የተለያዩ የሀብት ማከማቻዎችን ካዝናዎችን ነው በምሳሌ እያስተማረ ያለው። አንደኛው በዚህ ምድር ላይ ያለ የሀብት ማከማቸት ነው። ሁለተኛው በሚመጣው በሰማይ ያለ የሀብት ማከማቸት ነው። ቁጥር 19 የመጀመሪያውን ነው የሚነግራቸው። ብል ሊበላው ዝገት ሊያበላሸው ሌባም ቆፍሮ ሊሰርቀው በሚችልበት በዚህ ምድር ላይ ለራሳችሁ ሀብት አታከማችሁ። ይሄ ቀጥተኛ ትእዛዝ ነው። ጌታ እዚህ ጋር ገንዘብን አስመልክቶ ቁጠባ ላይ የተመሰረተ የሴቪንግ ልምምድ ወይም የገንዘብ አያያዝ አይኑራችሁ እያለ አይደለም። ወይም ደግሞ በህይወት ተደስቶ ለመኖር የሚያስፈልጋችሁን ሀብት በዚህ ምድር ላይ አትሰብስቡ እያለም አይደለም። ለሚያስፈልጉን አንዳንድ የህይወት ጥያቄዎች ገንዘብን እንደ ቃሉ በሆነ አግባብ መጠቀምን እግዚአብሔር አልከለከለም፣ ፈቅዶልናል። ምሳሌ ምዕራፍ 6 ከቁጥር 6 ጀምሮ ምሳሌ 6 ከ6 እስከ 8 አንተ ታካች ወደ ጉንዳን ሂድ፣ ዘዴውን አስተውለህ ጠቢብ ሁን። አዛዥ የለውም፣ አለቃም ሆነ ገዥ የለውም። ሆኖም ግን በበጋ ምግቡን ያከማቻል፣
በመከርም ወቅት ቀለቡን ይሰበስባል ይላል። ገንዘብ በሚያስፈልግበት ወቅትና ሁኔታ ውስጥ ሳይጨነቅ በአግባቡ ለመጠቀም ዘይዶ መቆጠብና እንዲህ ያለ ልምምድ ውስጥ መግባት ከእግዚአብሔር ቃል ጋር የሚጋጭ ልምምድ አይደለም። በእርግጥ የራሱ ቀበሌ የሚያህል ውስብስብ ችግሮች ቢኖሩትም፣ ስለዚህ ለኢመርጀንሲ ጊዜ የምትጠቀሙትን ገንዘብ ዛሬ ላይ አትቆጥቡ፣ ሁልጊዜ በምድር ስትኖሩ በባዶ እጃችሁ ተመላለሱ ብሎ እያስተማራቸው አይደለም። አማኞች እንደ ማቴዎስ 6 አይነቱ የገንዘብ ትምህርት ሲሰበክ እግዚአብሔር በሰጣቸው ሀብት ፈጽሞ መሳቀቅ የለባቸውም። ክርስቲያን በተቀበለው ሀብት መሳቀቅ የሌለበት ነፃ የወጣ ፍጡር ነው። ይሄ በግልጽ ሊሰበክም ይገባል። ባጭሩ ጌታችን እየሞገተ ያለው ዌልዝን ፖሴስ አታድርጉ፣ ሀብት አይኑራችሁ አይደለም፣ ዌልዝ ፖሴስ አያርጋችሁ ነው። ሀብት እናንተ ላይ አይከመር፣ ሁሉ ነገራችሁን አይቆጣጠር ነው። ወደ ውስጥ ስንገባ በዝርዝር እናየዋለን። ቁጥር 19 ላይ ለራሳችሁ ሀብት አታከማችሁ ነው የተሰጠው መመሪያ። ግልጽ ነው፣ ውስብስብ አይደለም። ስለዚህ አማኝ ለራሱ ብቻ ብሎ ሀብትም በምድር ላይ የማከማቸት መብት የለውም። ለራሱ ብቻ ብሎ ጌታ እየተቃወመው ያለው መሰረታዊ የህይወት ጥያቄዎች ከተሟሉ በኋላ የሚያስፈልግ ነገር ጥንቅቅ ብሎ ከተሟላ በኋላ በአፍቅሮተ ንዋይ ምክንያት እየተከማቸ ያለን ሀብትን ነው እየተቃወመ ያለው። በዚህ ነገሮች ከተሟሉ በኋላ ያልተሟሉ ቅንጡ የሆኑ የውስጥ መሻቶችን ለማሟላት ታሳቢ አድርጎ እየተከማቸ ያለ ሀብት በቅዱሳን ዘንድ ስፍራ የለውም ነው ትምህርቱ። በዙሪያው ያሉ ሰዎችን ለመብለጥ ነገ ሊኖረው ላሰበው ቅንጡ ህይወት ዛሬ ላይ ሀብት እያከማቸ ያለውን ሰው በቀጥታ ታርጌት ያደረገ ትምህርትን ነው እያስተማረ ያለው። አንድ አማኝ በምድር ላይ ለሚከማች ሀብት ያለው አመለካከት፣ በምድር ላይ ለሚሰበሰብ ንዋይ ያለው አረዳድ በገንዘብና በልቡ መካከል ያለውን ግንኙነት ያስረዳል። አማኝ ከፀሐይ በታች ከመሬት በላይ ለሚከማች ሀብት ያለው እሳቤ ያለው የአእምሮ ውቅር፣ አተያየቱ፣ አረዳዱ፣ ግንዛቤው በገንዘብና በልቡ መካከል ያለውን ግንኙነት ያስረዳል። ሰው ገንዘብን የደህንነቱ ዋስትና ካደረገ፣ ሰው ገንዘብን የመኖሩ ዋስትና ካደረገ፣ ሰው ገንዘብን በራስ የመተማመን ምንጩ ካደረገ ባሪያው ሆኖ ወደ ማምለክ ነው የሚያድገው። ጌታችን በዚህ በቁጥር 19 ላይ እያስተማረው ያለው ሀብት ወጪ የማይደረግ ሀብት፣ ስራ የማይሰራ ሀብት፣ እንዲሁ የንዋይ ፍቅርን ለማርካት ታስቦ እየተከማቸ ያለ ሀብት ነው። እያለቀ ባለ እድሜ እያደገ ያለ ሀብት ነው። ይህ ሀብት የሀብቱ መጠን እየጨመረ የባለ ሀብቱ እድሜ እየቀነሰ የመሄድ ጉድኝትን ነው ጌታ ኢየሱስ ክርስቶስ ልብ ብለን እንድናይ የፈለገው። በመዝሙር 39 ቁጥር 6 ላይ መዝሙር 39 ቁጥር 6 ሰው የጥላ ውልብታ ነው፣ በከንቱ ይታወካል፣ ለማን እንደሚሆን ሳያውቅ ሀብት ንብረት ያከማቻል ይላል። እንዲሁ የሚያልፍ ነው የሰው ልጅ። ለማን እንደሚውል እንኳ ቁጭ ብሎ ለሀብቱ እቅድና ግብን ሳያረቅቅ እንዲሁ እያከማቸ ያልፋል። በምድር ላይ የተከማቸ ሀብት፣ በምድር ላይ የተቆለለ ንዋይ ላከማቸው ባለ ሀብት በርካታ የተሳሳቱ ተስፋዎችን ይሰጠዋል። አንደኛ ከዚህ ካከማቸው ሀብት የተነሳ ዘወትር ደስተኛ ሆኖ እንደሚኖር፣ ቢታመም እንኳ እንደሚታከምበት፣ ችግር ቢመጣ እሱን እንደማያገኘው፣ የፈለገውን ነገር በፈለገው ጊዜ በፈለገው መጠን የማድረግ ሙሉ ስልጣን እና ነፃነት ያለው ሰው እንደሆነ ዘወትር ይሰብከዋል። ነገር ግን በምድር ላይ ለግል ፍጆታ ለቅንጡ ህይወት
ከመሰረታዊ ፍላጎት መሟላት በላይ ለሆኑ ነገሮች የሚከማች ሀብት ለታሰበው ዓላማ ሳይውል እንደሚባክን መጽሐፍ ቅዱስ ከጥግ እስከ ጥግ በግልጽ ያስተምራል። እሱንም ነው ጌታ በዚህ በምዕራፍ 6 ቁጥር 19 ላይ የሚናገረው። ብል ሊበላው ዝገት ሊያበላሸው ሌባም ቆፍሮ ሊሰርቀው በሚችልበት በዚህ ምድር ላይ ይላል። በዚያ ዘመን ሰዎች ሀብታቸውን የሚያስቀምጡት በባንክ አልነበረም፣ እንደዚህ ዘመኑ ባንክ ስላልነበራቸው። ስለዚህ በብረት ዕቃ ውስጥ አድርገው በማስቀመጥ ቆፍረው በመቅበር ነበር ሀብታቸው የሚጠብቁት። የጥንቱ ዘመን ሀብት ወርቅና ሲልቨር ብቻ አይደለም፣ የሚለበስም ልብስ ሀብት ነው በዚያ ዘመን። እርግጥ በዚህም ዘመን ሀብት ነው፣ ግን ያኔ ትልቅ ነገር ነው ልብስ። ስለዚህ በውድ ዋጋ የገዙትን ልብስ ብልና አይጥ ይቀልድበታል። ዝገት ካዝናቸውን ያበላሸዋል። ሲከፋ ደግሞ ከሰው ደብቀን ነው የቀበርነው ያሉትን እንቁ ቆፍሮ የሚወስድ ለዚህ የተሰማራ ደግሞ ሌባ አለ። እርግጥ የኛም ሀገር ከዚህ ራቅ አይደለም። በየመንገዱ የአይጥ መግደያ ማስታወቂያ አለ። የሩቅ ዘመን ችግር አታርጉት። አንዳንዴ እነሱም ያበዙታል። አይጥን አልፈው የሆነ የኛ ጓደኛ የሚያረጉት ነገር አለ። እሱን የስነ ልቦና ተማሪዎች አጥኑት። ሰው ላይ የሚፈጥረው ጫና ያለ ይመስለኝ። ሁሌ ጫማ ማጣበቂያ፣ ሁሌ የአንተን መግደያ ማጥፊያ ምናምን መንገዱ ላይ አለ። ልክ አይመስለኝ። ስፒከር ይዘው ነው ደግሞ የሚዞሩት። አይታችሁ ከሆነ ሁሌ እሱ መስማት ጥሩ አይመስለኝም። ለክፉም ለምን እዚህ ውስጥ እንደገባው አላውቅም። ኤኒዌይስ ብል የሚበላው ነገር አለ ማለት ነው። አይጥ የሚቀደው ውድ ጫማ፣ አይጥ የሚዝናናበት ውድ ልብስ አለ። ዘንድሮ ሌባ በየሰፈሩ በስቷል። ይሄንን እንደ አዲስ ነገር አናየውም። በጣም በስቷል። ማንቆልፈው ነገር የለም። የድሮ ሌባ ውሻ ይፈራ ነበር። ያሁኑ ውሻውንም ጭምር ነው ከቤት ውስጥ ይዞ የሚሄደው። የጌታ ዘመን ውስጥ የነበሩ ሌቦች ቆፍረው ነው የሚሰርቁት። ሰርተው ያሁኑ አይቆፍርም። አንተው ራስህ ባንክ ሄደህ ስንት ላውጣልህ ብለው ፍላጎቱን ጠይቀህ እሱም ደስ ያለውን ቁጭ ብሎ አዞህ አውጥተህ ና እያለ እንደ በግ እየተነዳ በፖስታ ልስጥ በካሽ ልስጥ ብለው እንደዛ ነው ሰው ተሰረኩ የሚለው። እንደዛ ነው ሰው። ምን እንዳስነካኝ አላቅም፣ ብቻ ተገናኘን፣ ባንክ ገባው፣ ያለኝን ሁሉ አውጥቼ ሰጠሁት ይላል። ረቀቅ ብሏል ሁሉ ነገር እና የሆነ የድሮ ዘመን አታርጉት። የድሮ ቆፍሮ ነው ሰው ቆፍሮ ስለሚቀብር ቆፍሮ ነው የሚሰርቀው። ያሁኑ አንዴ ሰላም ይላል። ተመራመሩበት እናንተ። በምድር ላይ የተከማቸ የትኛውም ሀብት ዘላለማዊ አይደለም። የተቀበረበት ጉድጓድ በልቶ የሚጨርሰው ሀብት ነው። እየጠፋ ባለ ዓለም ላይ ለዘላለም ጸንቶ የሚቆይ የሚከማች ሀብት የለም። ክርስቲያን ይሄንን ስለ ገንዘብ እንደ ንጽረተ ዓለም ሊወስደው ይገባል። በኤርምያስ ምዕራፍ 17 ቁጥር 11 ላይ ኤርምያስ 17:11 ላይ ሀብትን በግፍ የሚያከማች ሰው ይላል ያልፈለፈለችውን ጫጩት እንደምትታቀፍ ቆቅ ነው ይላል። ያልፈለፈለችውን ጫጩት እንደምትታቀፍ ቆቅ ነው፣ በእድሜው አጋማሽ ትቶት ይሄዳል፣ በመጨረሻም ሞኝነቱ ይረጋገጣል ይላል። እንዲሁ ያልተፈለፈለ እንቁላል ነው በግፍ የተከማቸ ሀብት። ከፍቶ አይበላውም፣ ይሄዳል። ከዚያ ደግሞ ካለፈው ወዲህ ሞኝ ብለው ሰዎች ሞኝነቱን ያረጋግጡለታል። ፉሊሽነስ ነው የሚለው መጽሐፍ ቅዱሳችን። አይታችኋል። እቅድ የሌለው ሀብት፣ ዓላማ የሌለው ሀብት ፉሊሽነስ ነው። ራእይ የሌለው የትኛውም ምድራዊ ባለጠግነት ቂልነት ነው። እንደ እግዚአብሔር ቃል አስተምሮ ከሆነ አማኝ ብል ዝገትና ሌባ ባሉበት በምድር ላይ ምንም ልቡን መጣል የለበትም፣ ምንም መተማመን የለበትም። በሉቃስ ወንጌል ምዕራፍ 12 ከ16 ጀምሮ ሉቃስ 12:16 ቀጥሎም እንዲህ ሲል ምሳሌ ነገራቸው።
እርሻው እጅግ ፍሬያማ የሆነችለት አንድ ሀብታም ነበር። ይህም ሰው ምርቴን የማከማችበት ስፍራ ስለሌለኝ ምን ላድርግ ብሎ በልቡ አሰበ። እንዲህም አለ፣ እንደዚህ አደርጋለሁ፣ ያሉኝን ጎተራዎች አፈርስና ሌሎች ሰፋ ያሉ ጎተራዎች እሰራለሁ። በዚያም ምርቴንና ንብረቴን ሁሉ አከማቻለሁ። ነፍሴ ሆይ ለብዙ ዘመን የሚበቃሽ ሀብት አከማችቼልሻለሁ። እንግዲህ ረፊ፣ ብይ፣ ጠጪ፣ ደስም ይበልሽ እላታለሁ። እነኚህ ቁልፍ ቃላቶች ናቸው። the false promises of treasure ናቸው። የምድራዊ ሀብት የተሳሳቱ ተስፋዎች። እግዚአብሔር ግን አንተ ሞኝ፣ ነፍስህን በዚህ ሌሊት ካንተ ሊወስዱ ይፈልጓታል። እንግዲህ ለራስህ ያከማቸው ለማን ይሆናል አለው። ስለዚህ ለራሱ ሀብት የሚያከማች ለራሱ ሰልፍ ሴንተርድ የሆነ wealth accumulation ለራሱ ሀብት የሚያከማች፣ ዳሩ ግን በእግዚአብሔር ዘንድ ሀብታም ያልሆነ ሰው መጨረሻው ይኸው ነው ይላል። ስለዚህ አማኝ በእነዚህ ምክንያቶች ለራስ ፍጆታ ከመሰረታዊ ፍላጎቶች መሟላት ውጪ ላሉ ቅንጡ ፍላጎቶች ሀብትን አያከማችም ማለት ነው። ምሳሌ ምዕራፍ 27:24 ላይ ምሳሌ 27:24 ሀብት ለዘላለም አይኖርም ይላል። ሀብት ለዘላለም አይኖርም። ጌታችን ሀብት ጠል አይደለም። ጥያቄው ሀብታችሁን የት ነው ያከማቻችሁት? ለማንና ለምንስ ዓላማ ነው እያከማቻችሁ ያላችሁት ነው። ይህን ግን ጌታ ይጠይቃል። እንደ ክርስቲያን እንዳታጡት የምትሳሱለት ልባችሁን የጣላችሁበት ነጋችሁን አምጥታችሁ የዘፈዘፋችሁበት የተመረኮዛችሁት ሀብት አለ ወይ ነው። ካለስ የት ያከማቻችሁት ሀብት ነው? የሀብታችሁ ራዕይ፣ የገንዘባችሁ ግብ ምንድን ነው? አማኝ ማለት ለሀብቱ ራዕይን የሰነቀ ነው። ለገንዘቡ ግብንም አብሮ የተቀበለ ነው። ገንዘብን ብቻ አይደለም፣ ግብንም ግንዛቤንም ከአምላኩ የተቀበለ በሁሉ የሞላ ነው። ምክንያቱም ባለጠግነት እቅድ አይደለም፣ ባለጠግነት ራዕይ አይደለም፣ ባለጠግነት የህይወት መዳረሻ አይደለም። ጌታ ቁጥር 19 ላይ ለደቀ መዛሙርቱ ብል፣ ዝገት፣ ሌባ በሚያጠፋው ቆፍሮ በሚሰርቀው በዚህ ምድር ላይ ለራሳችሁ ምን አታከማችሁ? ሀብት አታከማችሁ አላቸውና ቁጥር 20 ላይ ማቴዎስ 6:20 ላይ ነገር ግን ይላል። ነገር ግን የሰማዩን መንገድ የጌታን ሥርዓት ላሳያችሁ ነው የሚላቸው። ነገር ግን ብል ሊበላው፣ ዝገት ሊያበላሸው፣ ሌባም ቆፍሮ ሊሰርቀው በማይችልበት በዚያ በሰማይ ለራሳችሁ ሀብት አከማችሁ ይላል። የአማኝ ሰማያዊ መዝገብ በክርስቶስ ኢየሱስ በማመን የተጎናጸፈው የዘላለም ሕይወት ነው። ከዚህ ጋር የሚስተካከል ምንም አይነት ሀብት የለውም አማኝ በሰማይ። ጌታ በሰማይ አከማቹ ሲል አንዳንዶች ደግሞ እንደሚሉት እጸድቅ ብላችሁ የምትሰሩትን ስራ በብዛት ስሩም እያለ አይደለም። ድነት የሚገኘው በሰማይ ባከማቸነው ሀብት ሳይሆን በመስቀሉ በክርስቶስ መተካዊ ሞት ስለሆነ እዚህ ጋር ኢየሱስ ለገዛ ደቀ መዛሙርቱ ነው እያስተማረ ያለው። እያስተማራቸው ያለው ደግሞ ገንዘብን አስመልክቶ ሊኖራቸው ስለሚገባ ክርስቲያናዊ አመለካከት ነው። ደግሞም ስለሚቀበሉት ብድራትም ነው፣ ስለ ሪዋርድም ነው። ጌታ ባጭሩ እያላቸው ያለው ሀብታችሁን ጊዜያዊና በማታጭዱት ነገር ላይ ኢንቨስት አታድርጉ፣ ለዘላለማዊና ለሰማያዊ ፍሬ ግን አከማቹ ነው እያላቸው ያለው። በቆላስያስ ምዕራፍ 3 ቁጥር 2 ላይ ይህንንና ሌሎች መንፈሳዊ ነገሮችን ጠቅልሎ ጳውሎስ እንዲህ ይላቸዋል። ቆላስያስ 3:2 አሳባችሁም በላይ ባለው ላይ እንጂ በምድራዊ ነገር ላይ አይሁን ይላል። ጥያቄው በሰማይ የሚከማች ይሄ ሀብት ምን አይነት ሀብት ነው? በሰማይ የሚከማች ይሄ ሀብት ምን አይነት ሀብት ነው? በሰማይ ብረት አይገባ፣ ብር አይገባ። ምንድነው በሰማይ የሚከማች ሀብት? መቆረስ፣ የምህረት አገልግሎት፣ ነፃ ፈቃዳችሁ ላይ የተመሰረተው የፍቅር ስጦታ፣
ለክርስቶስ ተልኮና ለአካሉ ለቤተ ክርስቲያን የምትሰጡት ስጦታ እሱ ነው። በሰማይ ያከማቻችሁት ያለው ሀብት ሰው በምድር ያከማቸውን ሀብት በቃሉ አግባብ ለቤተ ክርስቲያን ሲሰጥ በቤተ ክርስቲያን ውስጥ ደግሞ ላሉ ለተቸገሩት ሲያካፍል በሰማይ ሀብት ያከማቸን ያለው። ለድሃ የተሰጠ ሀብት በሰማይ የሚከማች ሀብት ነው። ይሄ ነው የክፍሉ ቀጥተኛ ትርጓሜ። ለተቸገሩት ለክርስቶስ ቤተ ክርስቲያን እንደ እግዚአብሔር ቃል አግባብ የተሰጠ ሀብት፣ የተሰጠ ንብረት፣ የተሰጠ ጊዜ፣ የተሰጠ ገንዘብ በሰማይ የሚከማች ሀብት ነው። ይሄ የጌታ ትምህርት ሀብትን አስመልክቶ ክርስቲያናዊ ንጽረተ ዓለም አማኝ ገንዘብን እንዲህ ባለ መነጽር አጮልቆ ያያል። በሰማይ ያከማቸ እንደሆነ የሚገባው በምድር በልግስና በመቆረስ እንደ ቃሉ አግባብ ለቅዱሳን ሥራ ሲሰጥ ነው። ለቅድስና ሥራና ለቅዱሳን ሲሰጥ ነው። የኢየሩሳሌም ቤተክርስቲያን በመካከላቸው አንድም ችግረኛ አልነበረም ይላል። ለምን የተባለ እንደሆነ ሀብታቸውን በሰማይ ያከማቹ ያሉ ሰዎች ብዙ ስለነበሩ ነው። ቅዱሳን እግዚአብሔር በምድራዊ ነገር ባለጠጎች ሲያደርጋቸው ቶሎ ሄደው ገንዘባቸውን ኢንቨስት የሚያደርጉት እንደነሱ ላልሞላለት ክርስቲያን ወንድምና እህት በመስጠት ነው። ቸርች ውስጥ ሆነው ለተቸገሩ ሀብትን ማካፈል ማለት ሀብትን በእነሱ በኩል በሰማይ ማከማቸት ማለት ነው። ይሄንን አይነት ትምህርት ነው ጌታ እየሰጠ ያለው። በሰማይ ብራችሁ እንዲቀመጥላችሁ፣ ጊዜያችሁ እንዲቀመጥላችሁ፣ ሀብታችሁ እንዲከማችላችሁ፣ ብድራት ሆኖ እንዲከማችላችሁ፣ ሽልማት ሆኖ እንዲቀመጥላችሁ ከፈለጋችሁ go and support your brothers and sisters፣ ደግፏቸው፣ ለወንጌል ሥራ የሚሆነውን ተቆረሱ ነው እያለ ያለው። በፊልጵስዩስ ምዕራፍ 4 ቁጥር 16 ላይ ፊልጵስዩስ 4:16 ላይ ጳውሎስ ይሄንን እውነት ይመሰክራል። በተሰሎንቄ በነበርኩበት ጊዜ እንኳ በችግሬ ወቅት ደጋግማችሁ እርዳታ ልካችሁልኛልና ይኸውም ትርፉ ለእናንተ እየበዛ እንዲሄድ እንጂ ስጦታውን ጓጉቻ አይደለም ይላቸዋል። ረድተውታል። እነዚህ ሰዎች ጳውሎስን ረድተውታል ማለት ትርጓሜው እግዚአብሔር በእርሱ አልፎ ሊሰራ ላለው ሐዋርያዊ ተልእኮ ለሚስዮናዊ ጉዞ የሚረዳውን ነገር አበርክተዋል ነው። ይሄንን ግን እንዴት አድርጎ ነው የሚተረጉመው ጳውሎስ? ትርፉ ለእናንተ እየበዛ እንዲሄድ እንጂ ስጦታውን ጓጉቼ አይደለም ይላቸዋል። በሰማይ ሀብትን ማከማቸት ማለት እግዚአብሔር ተቆረሱ ስጡ ብሎ ባለን አቅጣጫ ላይ ቀዳሚ ሆኖ መገኘት ማለት ነው። ጥያቄው ለቤተ ክርስቲያን መስጠት ላይ እንዴት ናችሁ ነው። ለተቸገረ ወንድማችሁ መስጠት ላይ እንዴት ናችሁ? ቸርች ውስጥ ያሉ ወንድሞች እህቶች እገዛ በሚሹ ሰዓት ያንንም እነሱ የሚሹትን እገዛ እግዚአብሔር በራሱ አሰራር እናንተ ታስተውሉ ዘንድ ጉዳዩን ወደ እናንተ ሲያቀርብ ቀድማችሁ አይናችሁን ወደ ኪሳችሁ ታዞሩታላችሁ ወይ? ካልሆነ በምድር ላይ ሊከማች የታሰበ ሀብት ነው። እሱ ነው የክፍሉ ሐሳብ። እግዚአብሔር ሲሞላልን ብቻ ሳይሆን ከጉድለታችን እንድናካፍል በቃሉ በግልጽ አዞናል። እኛ ጥቂት ነው ብለን ለመስጠት የሳሳነው ነገር የሆነ ወንድም ጋር የሆነች እህት ጋር ብዙና ትልቅ ነገር ነው። ብዙ ጥያቄንም የሚመልስ ነው። ብዙ ሰው በደህና ቀን ለሰው ያላካፈለውን ሀብት ልክ ሌባ ሲሰርቅበት ምን ነው ሰጥቼ ቢሆን ኖሮ ብሎ ይጸጸታል። በጣም ፈሪሳዊነት ነው። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 17 ላይ አንደኛ ጢሞቴዎስ 6:17 ይሄ ክፍል በጣም ኮርፖሬትሊ የክርስቶስ ማህበር ስለ ገንዘብ እንዴት ልታስብ እንደሚገባ መመሪያ የሚሰጥ ነው። አንደኛ ጢሞቴዎስ 6:17 በዚህ ዓለም ባለጠጎች የሆኑት ይላል ቸርች ሜምበርስ ናቸው። እግዚአብሔር በዚህ ዓለም በዚህ ስፔሲፋይ አድርጎ በዚህ ዓለም በሚታይ በሚዳሰስ በሚጨበጥ እዚህ ጥለውት በሚሄዱት ብል በሚያጠፋው ዝገት በሚያበላሸው ሌባም ቢሳካለት ቆፍሮ በሚሰርቀው በዚህ ዓለም ነገር ምን የሆኑ ባለጠጎች የሆኑ እንዳይታበዩ ሀብት ያስታበያል። ሀብት፣ ስልጣን፣
ዕውቀት ያስታበያል። እንዳይታበዩ ደስም እንዲለን አሁን የሁላችን አደረገው። ሁሉን ነገር አትረፍርፎ በሚሰጠን በእግዚአብሔር እንጂ አስተማማኝነት በሌለው በሀብት ላይ ተስፋ እንዳያደርጉ እዘዛቸው። ሁሉን ነገር የክርስትና አንዱ አንኳር አስተምህሮ ባለጠግነት አይደለም፣ ባላደራነት ነው። ስቲዋርድሺፕ ነው። ምንድነው ባላደራነት? ሁሉም የአምላኬ የእግዚአብሔር ነው የሚል እሳቤ ነው። እግዚአብሔር የራሱ በሆነው ነገር ላይ አምጥቶ እኔን ሲሾመኝ ደግሞ በሾመኝ በዛ ሀብት ላይ የሚያዘው ራሱ እግዚአብሔር ሲሆን እሱ ባላደራነት ነው። ጥሬ ነው፣ ለፍቼ ነው፣ በላቤ ነው፣ ደክሜ ነው፣ ሰርቼ ነው ብዬ ባጠራቀምኩ ደግሞ እኔ ነኝ እንደወደድኩ ማዝበት ደግሞ ማዘውም ለራሴ ቅንጡ ህይወትና ለአንዳንድ መሻቶቼ ነው ካልን እሱ ዓለማዊ ባለጠግነት ነው። ደስ እንዲለን አስተማማኝነት በሌለው በሀብት ላይ ተስፋ እንዳያደርጉ እዘዛቸው ይለዋል። መልካም እንዲሰሩ ቸሮችና ይገርማል ለማካፈል ፈቃደኞች የሆኑ እንዲሆኑ እዘዛቸው ይላል። ፍቃዱ ለማካፈል በላይ እንግዲህ ለጢሞቴዎስ ትምህርት አዘጋጅ እየተባለ ነው ከጳውሎስ። ለማህበሩ አስተምር። ማንን ታርጌት ያደረገ? በዚህ ዓለም ባለጠጎች የሆኑ ወንድሞችንና እህቶችን ታርጌት ያደረገ። ምን እንዲያደርጉ? ለማካፈል ፈቃደኞች እንዲሆኑ እዘዛቸው። በዚህ አይነት እውነተኛ የሆነውን ህይወት ያገኙ ዘንድ ለሚመጣው ዘመን ጽኑ መሰረት የሚሆን ሀብት ለራሳቸው ያከማቻሉ ይላል። ለሚመጣው ዘመን ጽኑ መሰረት የሚሆን ሀብት ለራሳቸው ምን ያደርጋሉ? ያከማቻሉ። ምን በማድረግ ያከማቻሉ? ቸሮች በመሆን ለሌሎች ለቸገራቸው በማካፈል ሲንቀሳቀሱ ለማካፈልም ፈቃደኞች ሲሆኑ ሀብትን በሰማይ ያከማቻሉ ነው። መስጠት በዚህ ክፍል ውስጥ ከተረጎም ነው አማኝ ምድራዊ ሀብቱን ከጊዜያዊ አስፈላጊነት ወደ ዘላለማዊ ሀብትነት የሚያሸጋግርበት የተቀደሰ ልምምድ ነው ማለት ነው። መስጠት ማለት አማኝ ምድራዊ ሀብቱን ከጊዜያዊ አስፈላጊነት ወደ ዘላለማዊ ሀብትነት የሚቀይርበት የሚያሸጋግርበት የተቀደሰ ልምምድ ነው። ስለዚህ አማኝ ነገ ሊኖረው ላሰበው ቅንጡ ህይወት ያስቀመጠውን ገንዘብ ከወዲሁ ብድግ ብሎ መበተን አለበት። ነገ ሊኖረው ላሰበው ቅንጡ ህይወት ያከማቸውን ገንዘብ መበተን አለበት። ወዴት ነው የሚበትነው? ወደ ሰማይ መበተን አለበት። እንዴት ነው የሚበትነው? በክርስቶስ ማህበር በቃሉ አግባብ ለተቸገሩ ወንድሞችና እህቶች በመስጠት ለወንጌል ሥራ ምክንያት በመሆን። ስለዚህ በሰማይ ላይ ላከማች ብላችሁ በምድር ላይ የሰበሰባችሁትን አሁን ባነበብነው ጥቅስ መሰረት ስትቆረሱ ስታካፍሉ ለማካፈልም ፈቃደኞች ስትሆኑ እግዚአብሔር ያደረጋችሁትን ይረሳ ዘንድ አመፀኛ አይደለም። ክብር ለስሙ ይሁን። በዕብራውያን ምዕራፍ 6 ቁጥር 10 ላይ ዕብራውያን 6:10 እግዚአብሔር ቅዱሳንን ስላገለገላችሁ እስካሁንም ስለምታገለግሏቸው ያደረጋችሁትን ሥራ ለስሙም ያሳያችሁትን ፍቅር ይረሳ ዘንድ አመፀኛ አይደለም። ይከፍላችኋል። ለድሃ የሰጠ ለማ ያበደረ ነውና ለእግዚአብሔር ያበደረ ነውና። መቼም ይሄ ሲሰሙት ግልጽ፣ ሲሰብኩት ቀላል፣ ሲማማሩት ውስብስብ ያልሆነ ሲኖሩት ግን ጸጋ ሚሻ ነው። ልስጥ አልስጥ እሚል ትንቅንቅ ውስጥ እንዳንገባ እግዚአብሔር ከቃሉ ጋር ጸጋ ለሁላችን ያብዛልን። ቁጥር 21 ላይ የሁለቱን ማሰሪያ ያስቀምጣል። ሀብትህ ባለበት ልብህም በዚያ ይሆናል። ይሄ ሸንቆጥ የሚያደርግ ንግግር ነው። እንግዲህ ሁለት አይነት መዝገብ አለ፣ ምድራዊ፣ ሰማያዊ። ይሄኛው ይጠፋል፣ ለዘላለም አይኖርም፣ ጥለኸውም ትሄዳለህ። አይበላዋለሁ ብለህ ስትዘጋጅ ደግሞ ቀድሞ የሚበላብህ አለ። ምንም አያስተማምንም። ለምን ወደ ሰማይ አትቀይረው? ምን አርጌ በቸርነት በመቆረስ በልግስና ካለ በኋላ ሀብትህ ባለበት ልብህም በዛ ይሆናል። እዚህ ጋር ልብ የሚለው ቃል የአንድን ሰው መላ ማንነት፣ መሻቱን፣
ፍላጎቱን፣ ፈቃዱን፣ የግለሰብን ኮር ፐርሰናሊቲ ለመግለጽ የገባ ቃል ነው። ጌታ እያለ ያለው ሀብታችሁ የተከማቸው በምድር ላይ ከሆነ ልባችሁም የተተከለው በምድር ላይ እያለ ነው። ትንሽ ውስጠ ወይራ የሆነ ነገርን ነው ቁጥር 21 ላይ የሚያወራ ያለው። ነገር ግን ያከማቻችሁት ሀብት የሚገኘው በሰማይ ከሆነ አሁን ስለ ልባችሁ መናገር እንችላለን። ልባችሁም የተተከለው በሰማያዊ ነገር ላይ ነው። የጌታ ሙገታ እንዲህ ነው። ሀብታችሁ ያከማቻችሁበት ስፍራ የውስጥ መንፈሳዊነታችሁን በግልጽ ያሳያል። በአጭር ቃል ሀብታችሁ የት እንዳለ አሳዩኝ፣ ልባችሁ የት እንዳለ ነግራችኋለሁ ነው እያለ ያለው። ኦኬ፣ የምድር ላይ ሀብት የልብን ትኩረት የመሳብ አቅም አለው ማለት ነው። የልብን ትኩረት ሉቃስ 12:34 ላይ እሱን የተጻፈው ሉቃስ 12:34 ልባችሁ ንብረታችሁ ባለበት ቦታ ይሆናል ይላል። ስለዚህ ያከማቻችሁት በምድር ላይ ከሆነ በምድር ላይ በማከማቸት የምታምኑ ከሆናችሁ ልባችሁ በምድር ነው ያለው እያለን ነው። ያከማቻችሁት ደግሞ በቅድሙ የቃሉ አግባብ በሰማይ ከሆነ ቢኮዝ ልባችሁ በሰማይ ስለሆነ ነው እያለን ነው። መልሱን ለኛ ትቶ መመሪያውን ግን አስቀምጦታል ቁጥር 21 ላይ። ስለዚህ ከመጠን በላይ ዋጋ የምትሰጡት የትኛውም ነገር የልባችሁ ሰገነት ላይ ሐውልት አድርጋችሁ የሰራችሁት ነገር ከመጠን በላይ የምትደሰቱበትም የምታዝኑበትም ነገር ሊሆን ይችላል። ከመጠን በላይ ዋጋ የሰጣችሁት ነገር ቆማችሁ የመሄዳችሁን ምክንያት ስትጎረጉሩ ቶሎ ከተፍ የሚሉ እነኛ ነገሮች በልባችሁ ላይ ስፍራ ያላቸው የከበዱ ነገሮች ናቸው። ስለዚህ ማቴሪያሊዝም ቀድሞ የሚነግሰው ልብ ውስጥ ነው። ለዚህ ነው ምሳሌ 4:23 ላይ ምሳሌ 4:23 ከሁሉም በላይ ልብን ጠብቅ የሕይወት መውጫ ነውና ይላል። ከምንም በላይ ልብህን ጠብቅ ይላል። ገንዘብ ልብ ላይ ዘውድ ደፍቶ ዙፋን ከሰራ፣ ስለዚህ የሰው ልብ በምድራዊ ነገሮች ታስሮ ይቀመጣል። ቀና ብሎ እንዳያይ ሁሉ ጊዜ ይጎትተዋል ማለት ነው። ሰው የሚሰራው የሚያከማቸው በመንግስቱ ስራ ውስጥ ለመሳተፍ ጌታን ኢየሱስ ክርስቶስን ለማስደሰት ለቃሉ ስልጣን ለመንበርከክ ከሆነ ልቡ በሰማይ የቀረ አማኝ ነው ትምህርቱ። ነገር ግን ሰው የሚያከማች ያለው ይኑር አይኑር ገና ለገና ለማያውቀው ለነገ የቅንጦት ህይወት ከሆነ ቢኮዝ ልቡ በምድር ላይ ስላለ ነው። ያዕቆብ 4:4 ላይ ጠንካራ ቃል ያዕቆብ ይናገራል። ያዕቆብ 4:4 አመንዝሮች ሆይ ከዓለም ጋር ወዳጅ መሆን የእግዚአብሔር ጠላት መሆን እንደሆነ አታውቁምን? ስለዚህ የዓለም ወዳጅ መሆን የሚፈልግ ሁሉ የእግዚአብሔር ጠላት ሆኗል ይላል። ክርስቲያን ከየትኛውም ከምድር ከዓለም ጋር ያለውን ዝምድና እንደ እግዚአብሔር ቃል ፈትኖ ማየት አለበት፣ ወደ አምልኮ የተቀየረ ዝምድና ሊሆን ስለሚችል። ስለዚህ አማኝ ልቡ ላይ መሳሳት የለበትም። አማኝ ልቡ ላይ መሳሳት የለበትም። የማያውቃቸው ነገሮች ልቡ ላይ መክበድ የለባቸውም። ልቡ ላይ አማኝ መሳሳት የለበትም። ልባችንን ብልዝገትና ሌባ ከሚሰርቀው ጊዜያዊና ጠፊ ከሆነ ደሞ አከማይተን ልንበላው ስንል ብስ ብሎ ከፊታችን ከሚጠፋ ማቴሪያሊዝም ላይ አንስተን ብልዝገት ሌባ በማይበላው ደግሞም ዘላለማዊ ብድራትን ወደሚሰጠን ሰማያዊ ሀብት ላይ እንድናኖር እግዚአብሔር ጸጋውን ያብዛልን። ይሄ የእግዚአብሔርን ጸጋ ይሻል። ክርስቲያን የወጪ ህይወቱ ላይ ክርስቲያን መሆን አለበት። ሲያወጣ መንፈሳዊ መሆን አለበት። አማኝ እንደፈለገ የማውጣት ነፃነት የሌለው ፍጡር ነው አማኝ። ኤክስትራቫጋንት ሊቪንግ ኃጢአት ነው። ልክ የሌለው ወጪ ብክነት ነው፣ በዚህ ቃል ትምህርት ማለት ነው። ስለዚህ አማኞችን ሊያስደስታቸው የሚገባው ከብክነት ጋር የተካከለ የወጪ ህይወት ሳይሆን
ከሰማያዊ ሀብት ጋር የተናበበ የወጪ ህይወት ነው። እርሱም ለወንጌል ስራ ለመንግስቱ ስራ ነው። ይሄንን ነው ጌታ እየተናገረ ያለው። ቢኮዝ ይሄን እንዲያስተምር ያስገደደው የፈሪሳውያኑ ስለ ገንዘብ ያለ የተሳሳተ አመለካከት ነው። ያፌዙ ነበር እነሱ ስለ ገንዘብ ሲያስተምር። የሃይማኖት መምህር መሆን ካስገኘላቸው ጥቅሞች አንዱ በምድር ሀብት ማከማቸት ነው። እሱንም ሊመታ ስለፈለገ የገዛ ተማሪዎቹን ደቀ መዛሙርቱን እንዲህ ካለው ፈሪሳዊ ትምህርት ለመጠበቅ እንካችሁ ስለ ገንዘብ ያለውን ክርስቲያናዊ ንጽረት ዓለም ብሎ ነው ያላቸው ያለው። ከቁጥር 19 እስከ 21 ስለ ሁለት አይነት መዝገቦች ነው ጌታ ያስተማረው በሰማይ እና በምድር ስላለ። ቁጥር 21 ላይ ደግሞ ልባችን የት እንደሆነ እንድንመራመርና ውጤቱ ላይ እንድንደርስ ጠቁሞን ነው የሄደው። ከቁጥር 22 ጀምሮ ደግሞ እስከ ቁጥር 23 ስለ ሁለት አይነት አይኖች ደግሞ ያስተምራል። ስለ ሁለት አይነት መዝገቦች አስተምሮ መክሮ ከጨረሰ በኋላ በተመሳሳይ የገንዘብ የሀብት አውድ ውስጥ ሆኖ አሁን ደግሞ በሌላ ሜታፎር ትምህርቱን ይቀጥላል። አይን የሰውነት መብራት ነው። ማቴዎስ 6:22 እስከ 23 አይን የሰውነት መብራት ነው። ስለዚህ አይንህ ጤናማ ከሆነ መላው ሰውነት በብርሃን የተሞላ ይሆናል። አይንህ ታማሚ ከሆነ ግን መላው ሰውነት በጨለማ የተሞላ ይሆናል። እንግዲህ በአንተ ውስጥ ያለው ብርሃን ጨለማ ከሆነ ጨለማው እንዴት ድቅድቅ ይሆን ይላል። ከቁጥር 19 እስከ 21 ገንዘብን አስመልክቶ የልብን፣ የፈቃድን፣ የውስጥን፣ የነፍስን አቅጣጫ ነው የሚያሳየው። አሁን ያነበብነው ከ22 እስከ 23 ያለው ክፍል ደግሞ ገንዘብን አስመልክቶ የአተያየትን፣ የምልከታን፣ የራእይን አቅጣጫ ነው የሚያሳየን። እዚህ ጋር ጌታችን ሊትራሊ በጥሬው ስለ አይነ ስጋ እያስተማረ አይደለም። ቢኮዝ ሰው ሁሉ የአይንን ጥቅም ሰው በመሆኑ ብቻ ያውቀዋል። ምሳሌውም በዛ ደረጃ ሰዎች እንዲተረጉሙት የቀረበ አይደለም። ከዚያ ይልቅ መድኃኒታችን እያስተማረ ያለው ስለ አይነ ህሊናችን ነው፣ ስለ አመለካከታችን ነው፣ ስለ እይታችን ነው፣ ስለ ራእያችን ነው። እዚህ ጋር አይን በህይወታችሁ ውስጥ ትኩረት የምትሰጡት ነገር፣ መሻታችሁ፣ ዋጋ የምትሰጡት ነገር፣ በህይወታችሁ ውስጥ ፕራዮሪታይዝ ያደረጋችሁት ነገር፣ ቀልባችሁን የሚገዛው ነገር፣ አቴንሽናችሁን ቶሎ ግራብ የሚያደርግን ነገር እንዲወክል የገባ ቃል ነው። ሁለት አይነት አይኖች አሉ፣ ጤናማና ታማሚ። ጤናማ አይን በአይሁዳውያን ዘንድ ፈሊጣዊ ንግግር ነው። ጤናማ አይን ትርጉሙም ለጋስ ማለት ነው፣ ጀነረስ ማለት ነው። እግዚአብሔር ላይ ኮንሰንትሬት ያደረገ ከእግዚአብሔር ጋር ያለውን አካሄዱን በጥንቃቄ የሚመራ ደግሞ ቸር የሆነ ሰው የሚገለጽበት ፈሊጣዊ ንግግር ነው ጤናማ አይን። ጤናማ አይን ማለት ትኩረቱን አንድና ትክክለኛ ነገር ላይ ያዋለ ማለት ነው። ወይም ሰውነቱን የሚጠቅምን ነገር የሚመለከት ማለት ነው። ራሱን ከጨለማ ዞር የሚያደርግ ወደ ብርሃን የሚያዘነብል ማለት ነው። በክፍሉ አውድ ከፈታ ነው ጤናማ አይን ማለት ብል፣ ዝገትና ሌባ የሚሰርቀው ነገር ላይ ያልተተከለ ማለት ነው። ማቴሪያሊዝም ላይ ያልተቅበዘበዘ፣ ይህም ቢኖረኝ ያም ቢኖረኝ በሚል ምኞት እየባከነ ያይደለ አይን ማለት ነው። ጤናማ አይን ገንዘብን በተቀደሰና እንደ ቃሉ በሆነ እግዚአብሔርን ደግሞ በሚያስደስት ቤተ ክርስቲያንም በሚገነባ መንገድ መመልከትን የሚያስረዳ ቃል ነው ጤናማ አይን ማለት። ገንዘብን፣ ሀብትን፣ ንዋይን በተቀደሰ መንገድ እንደ እግዚአብሔር ቃል በሆነ አግባብ እግዚአብሔርን በሚያስደስት ሁኔታ ቤተ ክርስቲያንን ደግሞ በሚገነባ መልኩ ማየትን፣ መመልከትን፣ መተርጎምን የሚያስረዳ ቃል ነው። ምሳሌ 22:9 ላይ ምሳሌ 22:9 ቸር ሰው ይላል። እዚህ ጋር ሌሎች የእንግሊዝኛ መጽሐፍ ቅዱስ ህትሞች በተለይ የኤስቪን ብታዩ ባውንቲፉል አይ ነው የሚለው። ቸር ሰው ተብሎ የተተረጎመው
ቸርነትን የሚያደርግ አይን እንደማለት ነው። ቸር ሰው ራሱ ይባረካል፣ ምግቡን ከድሆች ጋር ይካፈላል ይላል። ጤናማ አይን ሲል ጌታ እያለ ያለው ለጋስ የሆነን ሰው ምግቡን ከሌሎች ሰዎች ጋር ስለሚካፈል ሰው ነው እያወራ ያለው። ወይም ምግቡን ሲያይ ማካፈልን የሚያይ ማለት፣ ሀብቱን ሲመለከት መለገስን የሚያይ፣ ሀብቱን ሲያጠነጥን ለእግዚአብሔር ክብር እንዴት አውለዋለሁ ብሎ የሚያጠነጥን፣ በእንደዚህ አይነት ሁኔታ እግዚአብሔር የሰጠውን ነገር እያየ ያለ አይን ያለው ሰው ማለት ነው ጤናማ አይን የሚለው። የታመመ አይንስ? የታመመ አይን ጨለማን ወደ ሰውነት የሚያስገባን፣ እግዚአብሔርን ከማየት አይኖቹን አንስቶ እግዚአብሔር የሚጸየፋቸው ነገሮች ላይ የሚያኖር ማለት ነው። እግርን ከብርሃን ጉዞ የሚያሰናክል አይን ማለት ነው። ወደ መጥፎ ድምዳሜ፣ ወደ መጥፎ መጨረሻ ሰዎችን የሚያደርስ ማለት ነው። የታመመ አይን ማለት ገንዘብን በስስት፣ ገንዘብን በስግብግብነት የሚያይ ማለት ነው። በስስት የሚያይ፣ ገንዘብን በስግብግብነት የሚያይ፣ ያለውን ያካፈለ ቀን የቀረው ነገር ሁሉ እንደ ጎደለበት የሚሰማው ማለት ነው የታመመ አይን። ምሳሌ 23:6-7 የስስታምን ይላል KJV ኢቪል አይ ነው የሚለው። ስስታም የሚለውን የስስታምን ምግብ አትብላ ይላል፣ ጣፋጭ መብሉም አያስጎምጅህ፣ ሁልጊዜ ስለ ዋጋ የሚያሰላ ሰው ነውና። በጣም እኮ ነው የሚገርመው። ስንት ነው ይሄ ነገር? ጎርሰህ ሳትጨርስ እሱ ቁጭ ብሎ ብሩን ካልኩሌት ያደርጋል። ብላ ጠጣ ይልሃል፣ ልቡ ግን ካንተ ጋር አይደለም። ምን እያደረገ ነው? ካልኩሌተሩን እየመታ አንተ ብላ ብሎ እሱ ይመታል። ሞስሩአሊ ከፋይ እሱ ስለሆነ ጠጣ ይልሃል፣ ከዛ ግን ይመታዋል። ምን ቀረ ሌላ ሲል ግን ደግሞ ይመታዋል። ይሄ ማለት ነው የታመመ አይን። በልተ ረሃብን ስትቆርጥ አይደለም የሚያየው። በጣም እኮ የሚገርም እኮ ነው መጽሐፍ ቅዱስ። ከዚህ በላይ ባናልፍ ጥሩ ነው፣ ለክፉም ለደጉ ግን ይገርማል በጣም። የታመመ አይን ሀብትን በሰማይ ላከማች ብሎ አንድ ስቴፕ ማሄድ ማለት ነው። እንዲህ አይነት መሸወድ እኔ ጋር አይሰራም የሚል ነው። በሰማይ ሞኝ የሚል ነው የታመመ አይን የሚለው ኢየሱስ። ክርስትና በእርግጥም ለዚህ ዓለም ሞኝነት ከሆነ መጽሐፍ ቅዱሳዊ ነው። ግን ይሄንን ዓለም የሚያስንቅ ነቄነት በትምህርተ ጥቅስ ከሆነ ራሱን የፈጠረ አናዘር ቨርዥን ኦፍ ክርስቲያኒቲ ነው። እንዲህ አይነት ቀልድ የለም ነው የሚለው የታመመ አይን። እከሌ እኮ እንዲህ እና እኔ ምን አገባኝ? አረ እንዲህ ነገር እኮ እግዚአብሔር እንደው አንተን መሳሪያ ቢያደርግህ ይላል። እንዲህ አንፎጋገርም ይላል። አያችሁ፣ ካልኩሌቲቭ ነው በራሱ ጉዳዮች ላይ። ምሳሌ 28:22 ምሳሌ 28:22 ስስታም ይላል። አሁንም የኤስቪ ኢቪል አይ ነው የሚለው ምሳሌ 28:22 ስስታም ሀብት ለማከማቸት ይስገበገባል፣ ድህነት እንደሚጠብቀው ማያውቅም ይላል። እንዴት የሚያሳዝን ነው! ከዚህ በላይ ፉሊሽነስ አለ? ድህነት ይመጣል። ማተር ኦፍ ታይም ደጁን ያንኳኳል። ግን እሱ ምን ያደርገዋል ነው? ሀብት ለማከማቸት ይስገበገባል። ጳውሎስ ኮቬቸስነስን፣ ግሪድን በጣዖት መስሎ ነው ለፊልጵስዩስ ሰዎች የሚናገሩ፣ ለኤፌሶን ሰዎች በጣዖት መስሎ ነው የሚያስተምረው። ለምንድን ነው በጣዖት የተመሰለው ስግብግብነት? ቢኮዝ ስግብግብነት ውስጥ እየተመለከ ያለው ሰልፍ ነው፣ ዲዛይር ነው፣ መሻት ነው፣ አምሮት ነው፣ ወርሺፕ እየተደረገ ያለው። አንዳንድ ሰው በጣም የሚጓጓውን ስጦታ ሲሰጡ ፓስ አውት ያደርጋል፣ እንዲህ ብሎ ይወድቃል። that is worship, it is not surprise። ይሄ አምልኮ ይባላል። እንዲህ የሚጥል በመዝሙር ጠብ ማይል ሰውዬ እንዴት ሆኖ? እንደዛ ልክ አይደለም። በቃ የምስጋና ፕሮግራም ያዘጋጃል አንዳንድ ሰው በበረሃው ዘመን ጸጥ ብሎ አኩርፎ ያጉረመረመ ማለት የሆነች ነገር ጠብ ትበል ጥሩ ነው። በነገር ሁሉ ማመስገን ግን ወቅትን መሰረት ያደረገ የሆነ ግሉኮስ የዋጠ ምስጋና መጥፎ ነው። እንኳን ለእግዚአብሔር ለሰው ራሱ ደስ አይልም። ምን አግኝቶ ነው እንዲህ ሆኖለት ነው? ከዛ ያ ነገር ደግሞ ሲጠፋስ አኩርፏል፣ ጸልዩልኝ። ታውቁን ለክፉም ለደጉ ሁሌ እንድናመሰግን ጌታ ይርዳን። ገንዘብን
በየትኛው አይን ነው እኔና እናንተ የምናየው ነው ጥያቄው። ገንዘብ የሚባለው ነገርን በየትኛው አይን እያየን ያለን ይመስለናል? በጤናማው አይን ወይስ በታመመው አይን? በታመመው አይን ካያችሁ here is the bad news። ጨለማን ወደ ሰውነታችሁ እያስገባችሁ፣ መንፈሳዊ ህይወታችሁን የሚበላን ነገር እያስገባችሁ፣ በታመመ በተሰበረ መነጽር ካያችሁ ዳርክነስን ቶሎና እያላችሁት ነው። በጤናማ አይን ስታዩ ግን መንፈሳዊ ንጽህናን እየጋበዛችሁ ነው። ብርሃንን ወደ ህይወታችሁ እየጠራችሁ ነው። የእግዚአብሔርን የጸጋውን አሰራር ወደ ቤታችሁ እያመጣችሁ ነው። ይሄንን አመለካከት እግዚአብሔር ያስረዳን። ወንድሞቼና እህቶች እግዚአብሔር ያስረዳን በሚገባን መልኩ። ይሄን አመለካከት በእውነት ያስረዳን። ለሌሎች በሚሰጥ አይን ገንዘብን ታያላችሁ ወይስ ቅንጡ ፍላጎታችሁም በሚያሟላ አይን ነው ገንዘብን የምታዩት? አንዳንድ ጊዜ አንዳንድ እየተንቀለቀለ የሚመጣ የሎተሪ ጥያቄ አለ እና ጥሩ ነው እሱ ነገር። ከራሴ ጋር በደንብ ያስተዋውቀኛል። የናንተን አላቅም፣ ስለናንተም አላወራም፣ ስለ ራሴ ግን የማውራት መብት አለኝ። እና አንዳንዴ ይሄ ብር ቢመጣል አሉ ምንድነው ማረገውልና መንፈሳዊ የመሰሉኝን ነገሮች ጠቅጠቅ ቶሎ ነው ጠቅጠቅ አረግና ከዛ ይመጣሉ። የዚህን ዓለም መንግስትና ክብሯን ነው የሚለው መጽሐፍ። አሁን እንዲመጣሉ ቀስ እያሉ ይመጣሉ፣ ቀስ እያሉ ይመጣሉ። እለፍ ቀስ I have a potential ለክ የማየት አቅም እንዳለኝ አረጋግጬ አርፌ ቁጭ እላለሁ በቃ እኔ የማየት አቅም እንዳለኝ አውቃለሁ ምለው። ገብቷችኋል አይደል? ካልገባችሁም ጦሳችሁን ይውጣ፣ ምንም ችግር የለውም። ቀስ እያለ ይገባናል። ግን ገንዘብን የምታዩበትን አተያየት የመምረጥ መብት የላችሁ። በፈለጋችሁት መንገድ ገንዘብ ማየት አትችሉም። በፈለገው መንገድ ነው ገንዘብ ማየት ያለባችሁ። ጌታ እንዴት ሊየው? ይሄ ነገር ብዙ ነው፣ እንዴት እንዳየው ነው የምትፈልገው ብላችሁ ያንን መነጽር እግዚአብሔር እንዲያስርላችሁ መጸለይ ያለባችሁ። ያንን መነጽር ስታዩ በሽታና ርዝራዡ የጨለመው ዞር ይልና በብርሃን ታዩታላችሁ። እግዚአብሔር እሱን መነጽር ይሰርልን። ክርስቲያን ገንዘብን ከማየቱ በፊት የክርስቶስን መነጽር ማሰር አለበት። አለበለዚያ ወዶ ፈቅዶ ሽቶ ጨለማን ወደ ቤቱ ያመጣል። በራሱ የውስጥ ግለት ተነቃቅቶ ጨለማን ወደ ቤቱ ያመጣል። ቁጥር 23 ላይ እንግዲህ ይላል ይሄ ሁለቱን አይኖች ካስተማረ በኋላ ልዩነታቸውን ካሳያቸው በኋላ ኮንክሉዥን ይሰራላቸዋል። ልክ ቅድም ሁለቱን ሀብቶች ካሳየ በኋላ ኮንክሉዥን ሰራላቸው። ልባችሁ አለ። አሁን ደግሞ ሁለቱን አይኖች ሁለቱን አተያየቶች ካስረዳ በኋላ ኮንክሉዥን ይሰራላቸዋል። በቁጥር 23 የመጨረሻው አረግ ላይ እንግዲህ በአንተ ውስጥ ያለው ብርሃን ጨለማ ከሆነ ጨለማው እንዴት ድቅድቅ ይሆን? መልሱን አንተ አይነት ነው። እንዴት ድቅድቅ ይሆን? ይሄን ነገር ዳይጀስት አድርገው ነው ጌታ ምንድነው እያለ ያለው ይሄ ኢማጂነሪ ፐርሰን በምሳሌ ውስጥ ጌታ በስም ማይጠቅሰው ምናባዊ ግለሰብ በራሱ ሚዛን ብርሃን ነው እያየው ያለሁት የሚል ነው። እንዴት ነው? በጤናማ አይን ነው እኔ እያየው ያለሁት የሚል ነው። ጌታ ግን የዚህን ሰው አተያየት ሲመዝን በታመመ አይን ነው እያየ ያለው። በጨለማ ውስጥ ነው ይሄ ሰው ያለው። የዚህ ሰው ጨለማ ለእርሱ አይታየውም። እዚህ ጋር ቴንሽናችሁ እንፈልጋለን። ጨለማው አይታየውም፣ ብርሃን ነው ብሎ ነው እየወጣ እየገባ ያለው። ጌታ ደግሞ ጨለማ ነው ማየው፣ መነጽርም ሙሉ ዳርክ ነው እያለው ያለው። ታዲያ እንደዚህ ራሱ ላይ የተሳሳተ ሰው የጨለማው ድቅድቅ ምን ያህል እንደሚሆን መገመት ትችላላችሁ ነው እያለ ያለው። ባጭሩ ገንዘብን አስመልክቶ ስላለ ሰልፍ ዲሰፕሽን ነው ጌታ እየተናገረ ያለው። ይሄ የጨለማ የመጨረሻው ክላይማክስ ነው። ጨለማ ውስጥ ነው ያለው። በታመመ አይን ነው። በጣም ስግብግብ ነው። በጣም ይመኛል። ለራሱ ብቻ ሀብት ያከማቻል። ቅዱሳንም ማየት አይፈልግም። የእግዚአብሔርን መንግስት ሥራ ማየት አይፈልግም። የራሱን ኢምፓየር ነው የሚያየው። አዳዲስ ምኞቶችን ሁሉ ያበቅላል። ከዛ ግን ምንድነው የሚለው? እኔ እንዲህ አይነት ነገር የለብኝም፣ እኔ በጤናማ አይን ነው የማየው፣ እኔ በብርሃን ውስጥ ነው ያለሁት ይላል። ገንዘብ ላይ
የቃሉ ትምህርት ከሌለን ገንዘብ ላይ የክርስቶስ ምክር ካልሞላብን ገንዘብን እንዴት እንደወደድነው ላናውቀው እንችላለን። እያመለክነው እንደሆነም ልንስት እንችላለን። ለኛ ላይታይ ይችላል። ማንም ስለ ስግብግብነት ንስሐ ገብቶ ስለማይጸልይ ገንዘብን ወድጃለሁ መሰለኝ የኔ ጌታ እባክህ ይቅር በለኝ ብሎ የጸለየ ሰው እስቲ ይቁም ቢባል ለክፉም ለደጉ ከባድ ነው። the most invisible ኃጢአት ስግብግብነት ነው። አይታይም። ለምንድን ነው የማይታየው? በጣም ደስ ይላል። እየጣፈጠ ያለ ምግብ መሃል ላይ መረረኝ ይባላል እንዴ? አይመጣም። ስግብግብነት the most ሚጥም ነገር፣ ሰልፍ ወርሺፕ በጣም ሚጥም ነገር ነው። በጣም ደስ የሚል ነው። ለወደቀው ማንነታችን ወንድሙ ነው። አይታይም። ታዲያ የነገር እንዴት ድቅድቅ ይሆን? እንዴት አደገኛ ጨለማ ይሆን? ብራዘር ሲስተር ምን አይነት ነገር ውስጥ እንደገባችሁ እያላቸው ነው የገዛ ተማሪዎቹ ከዚህ ነፃ ስለማይሆኑ። ስለዚህ በጥያቄ መልክ እያቀረበ ያለው ሜይንሊ ለፈሪሳውያን ሊሆን ይችላል። እነሱ በጨለማ ውስጥ ሆነው ብርሃን ነን ይላሉ። አይን የላቸውም፣ አይን አለን ይላሉ። ሁሉ ጊዜ የፈሪሳውያን ስተት አልተሳሳትንም ማለት ሁሉ ልክ ነን ብለው ስለሚያስቡ፣ እኛሳ ምናልባት እኔም እናንተም ገንዘብን በታመመ አይን እያየን ጨለማ የተጫነው የገንዘብ አረዳድ ውስጥ ሆነን ነገር ግን ንጹህ እንደሆነን በገንዘብ ጉዳይ ጤናማ እንደሆነን ምንቆረስ እንደሆነን ለጋሶች እንደሆነን እያሰብን ራሳችንን አስተንስ ቢሆን ለዚህ ነው የቃሉ ብርሃን የሚያስፈልገን። ግን ስተን እንዳንቀር ተስፋ ያለን ሰዎች ነን። ክብር ለስሙ ይሁን። ቃሉን ሁሉ ጊዜ ወዳልታየን የውስጥ ጓዳ ጎርጓዳ ውስጥ እግዚአብሔር ያበራልናል። በርቶ ያየነውን ያንን ድካም ግን ባላየ እንዳናልፍ እግዚአብሔር ማስተዋልን ለኔም ለናንተም ያብዛልን። ስግብግብነት ፍቅረ ንዋይ ለራስ አይታይም። ገንዘብን መውደድ ሰው አይቶ የሚነግራችሁ ኮሜንት ነው። ግን ለገንዘብ ያለው ፍቅር ተብሎ ይታማል። ሄዱና ጠይቁት። ገና ሰላም ሳትሉ እንትን አድርጊ እንዲሰጥቼ ነው የሚለው። እሱ ሁሉ ጊዜ ቸር እንደሆነ ነው የሚያስበው። ሰዎች ግን ስግብግብ እንደሆነ ነው ለራስ ስለማይታይ። ስለዚህ እኛ አማኞች ገንዘብን ስለምናይበት መነጽር ስላተያየታችን ልንጠነቀቅ ይገባል። እግዚአብሔር የታመመ አይንን ያንሳልን፣ ጤናማ አይንን ደግሞ ይግጠምልን። በሶስተኛ ደረጃ ቁጥር 24 ላይ አንድ ሰው ሁለት ጌቶችን ማገልገል አይችልም። አንዱን ጠልቶ ሌላውን ይወዳል፣ ወይም አንዱን አክብሮ ሌላውን ይንቃል። እግዚአብሔርንና ገንዘብን በአንድነት ማገልገል አይቻልም ይላል። ቁጥር 24 ላይ ስለ ሁለት ጌቶች ነው የሚያወራው። ልብ አድርጉ። ስለ ሁለት ሀብቶች አወራ፣ ቀጠለና ስለ ሁለት አይኖች አወራ። አሁን ደግሞ ስለ ሁለት ጌቶች ያስረዳል። ገንዘብ ልብን ይቆጣጠራል። ገንዘብ አይንን ያማልላል፣ አቅጣጫ ያስታል፣ ድቅድቅ ዲሰፕሽን ውስጥ ይወረውራል። እነዚህን ሁለቱን የራሱ ካደረገ በኋላ ደግሞ አይረካም። bow down and worship ይላል። ተንበርክከ አምልከኝ ደግሞ ወደ ማለት ያድጋል። እርስ በርሱ እርከን የጠበቀ እየተመጋገበ የሚሄድ የገንዘብ አደገኛ አሰራር ነው ጌታ በቀላል ምሳሌ ውስጥ እያሳያቸው ያለው። እንደ ምሳሌ ያነሳው ቁጥር 24 ላይ በአንደኛው መቶ ክፍለ ዘመን የነበረውን የባሪያና የጌታ ግንኙነት ነው። ስሌቭ ማስተር ሪሌሽንሺፕን ነው። በዚያ ዘመን አንድ ባሪያ በገንዘብ ነው የሚገዛው። ባሪያ ይሸጣል፣ ይገዛል። ይሄን በሮሜ ምዕራፍ 1 ጌታ የሚለውን ስንማር የነበራችሁ ካስታወሳችሁ ብዙ ዲቴል ገብተንበት ነበር። ስለዚህ አንድ ጌታ፣ አንድ ማስተር ባሪያ በገንዘቡ ገዝቶ ነው ቤቱ የሚያመጣው። ስለዚህ አንድ ባሪያ በገንዘብ ተገዝቶ ወጪ ወጥቶበት ሲመጣ የዚያ በገንዘብ የገዛው ጌታ ባሪያ ሆኖ ነው የሚኖረው እንጂ በተመሳሳይ ሰዓት ለሁለት ጌቶች ማገልገል አይችልም። ኮሚትመንቱ ለአንድ ጌታ ነው።
ፍቅሩ ለአንድ ጌታ ነው። የልቡ ኢንክሊኔሽን ለአንድ ጌታ ነው። ነገሮችን ሁሉ የሚያየው ለገዛው ለዛ ጌታ ነው። መውጣት መግባቱን ሁሉ ቅርጽ የሚያስይዘው ለገዛው ለዚያ ጌታ ነው እንጂ ዋጋ አውጥቶ የገዛው ጌታ እያለ ዋጋ አውጥቶ ያልገዛውን ሩቅ ያለውን ጌታ እዚህ ቁጭ ብሎ በመናቡ ያሰበ ቺት የሚያደርግበት አሰራር የለም። እሱን ምሳሌ ነው ታውቃላችሁ ብሎ እየነገራቸው ያለው። ግዴታ አንዱን ጠልቶ ነው የሚለው፣ ሌላውን ይወዳል። አንዱን አክብሮ ይልና ተቃራኒ ነው ይንቃል ሚል ያለው። ስለዚህ አማኞች እግዚአብሔርን እንወዳለን ካልን ገንዘብን ደግሞ እንጠላለን ማለት ነው። ግዴታ አንዱ ነው መሆን ያለበት ነው። ምንም ማፈናፈኛ የማይሰጥ የተቆለፈ አማራጭ የሌለውን ፕሪንሲፕል ተናግሮ ነው የመጀመሪያውን የትምህርቱን ክፍል ሊዘጋ የፈለገው። ወይ እግዚአብሔርን ወይ ማሙንን ትመርጣላችሁ ነው እያላቸው ያለው። ስለዚህ ወይ እግዚአብሔርን እናከብራለን ገንዘብን እንንቃለን፣ ወይ ገንዘብን እናከብራለን እግዚአብሔርን እንንቃለን። ገንዘብን እንደምናከብር እግዚአብሔርን እንደምንንቅ፣ ገንዘብን እንደምንወድ እግዚአብሔርን እንደምንጠላ ግን ላይታየን ይችላል፣ ላይታወቀን ይችላል፣ ላይመስለን ይችላል። ለዚህ ነው ይሄ ትምህርት ለኔ በጣም ክሪቲካል የሚሆነው። ገንዘብ አደገኛ እንደሆነ ያስረዳኛል። አደገኛ ነው። ልብንም አይንንም መላ ማንነትን ምላሽንም ጭምር የሚፈልግ ነገር ነው ገንዘብ። ገንዘብ አገልግሏችሁ ብቻ እቅዳችሁን አሳክቶ ብቻ የሚሄድ ቱል አይደለም። እንድታገለግሉት፣ እንድትወዱት፣ እንድታመልኩት ደግሞ የሚፈልግም ቱል ነው። ሰርቶ ብቻ አይሄድም ገንዘብ፣ ደስ አይለውም በዚያ። የፈለጋችሁበት ዓላማ ላይ አውላችሁት ብቻ ዞር ማለት የሚወድ አይነት አይደለም። እግዚአብሔር ብቻ የሚሰጠንን ነገሮች ገንዘብ እንደሚሰጠን ተስፋ ይሰጠናል፣ ጤንነትን፣ ደስታን። ስለዚህ በቃ ኑ ስገዱልኝ ይሄን ሁሉ አሟላለሁ ይላል። ስለዚህ ለስኬት፣ ለሀብት፣ ለንዋይ፣ ለገንዘብ ያለንን ስሜት ወደ አምልኮ እንዳይቀየር እንድንጠነቀቅ እግዚአብሔር በዚህ ቃል ውስጥ ጸጋንም ማስተዋልን ይስጠን። ወደ አምልኮ ፍሊፕ እንዳያደርግ። አንዳንድ ደስታ አምልኮ ነው እኛ ነን ያላወቅንበት። አንዳንድ ብስጭት አምልኮ ነው። አንዳንድ ቁዘማ ወርሺፕ ነው እኛ ነን ያልደረስንበት ይሆናል። እያመለክን ነው፣ የሆነን ነገር እያመለክን ነው። ስለዚህ ገንዘብ እኛንና ከእግዚአብሔር የተቀበልነውን ዓላማ ማገልገል ያለበት እንጂ እኛና ከእግዚአብሔር የተቀበልነው ሕይወት ገንዘብን ማገልገል የለባቸው። ስለዚህ በእነኚህ ጥቂት ቁጥሮች ውስጥ መድኃኒታችን 3 ነጥቦችን ነበር ያነሳላቸው። አንደኛ 2 ሀብቶች፣ 2 መዝገቦች፣ ምድራዊ ሀብት፣ ሰማያዊ ሀብት። የምታከማቹትን ቦታ ምረጡ ነው። ማቴሪያሊዝምን ወይ ጀነሮሲቲን ምረጡ። በቁስ ፍላጎት በንዋይ ፍቅር ተነድፎ መኖርን ወይም ደግሞ ተቆርሶ ለሌሎች መትረፍን ምረጡ ነው ያለው። ሌላው 2 አተያየቶችን አይኖችን፣ የታመመ አተያየት፣ ጤናማ አተያየት። ወይ ስግብግብነትን ምረጡ ወይ ደግሞ ቸርነትን ምረጡ እያላቸው የነበረው። ሶስተኛው 2 ጌቶች፣ 2 አይነት ባርነቶች፣ 2 አይነት ማገልገሎች፣ እግዚአብሔርን ወይም ገንዘብን ምረጡ፣ ለአንዱ ሎሌ ሆናችሁ ኑሩ ነው ያላቸው። መድኃኒታችን በእነኚህ በ3ቱ ምሳሌዎች ውስጥ ደግሞ ያስተላለፋቸው 3 ጠንካራ ምክሮች አሉ። የመጀመሪያው ሀብት ባለበት ልብህም በዚያ ይሆናል የሚል። ሁለተኛው እንግዲህ በአንተ ውስጥ ያለው ብርሃን ጨለማ ከሆነ ጨለማው እንዴት ድቅድቅ ይሆን የሚል ነው። ሶስተኛው እግዚአብሔርንና ገንዘብን በአንድነት ማገልገል አይቻልም የሚል። እነኚህ 3ቱን ታይምለስ ፕሪንሲፕሎች በ3 ምሳሌዎች በአንድ ርዕሰ ጉዳይ ላይ ጌታ አስረዳቸው። ገንዘብ በባህሪው ከኪሳችን በፊት ልባችን ውስጥ ነው መጠቅጠቅ የሚፈልገው፣ ምናባችን ውስጥ ነው መጠቅጠቅ የሚፈልገው። የራሱን የሐሳብ ደን
መትከል የሚፈልገው። ገንዘብ የያዘው ልብ ለእግዚአብሔር ጊዜ የለውም። ፊልጵስዩስ 3:8 ላይ ፊልጵስዩስ 3:8 ከዚህም በላይ ለእርሱ ብዬ ሁሉን ነገር የተውኩለትን ወደር የሌለውን ጌታዬን ክርስቶስ ኢየሱስን ከማወቅ ታላቅነት ጋር ሳነጻጽር ሁሉም ነገር እንደ ጉድለት እቆጥረዋለሁ። ለእርሱ ስል ሁሉን አጥቻለሁ፣ ክርስቶስን አገኝ ዘንድ ሁሉን እንደ ጉድፍ እቆጥራለሁ ይላል። እግዚአብሔር ወደዚህ የአመለካከት ሙላት ያሳድገን። እንዴት ደስ የሚል ጥግ ነው! እኛም ሆነን የእኛ የሆኑ ነገሮች ሁሉ የክርስቶስ መሳሪያ መገልገያ፣ የፍቃዱ ማስፈጸሚያ መሳሪያ መሆን አለባቸው። መንፈሳዊ ነገሮች ላይ ክርስቶስንና ቃሉን አስቀድመን፣ ገንዘብ ነክ ነገሮች ላይ ግን ክርስቶስንም ቃሉንም ወደ ኋላ አድርገን እኛ ቀዳሚ ሆነን የምንወስንበት ህይወት በዚህ ምሳሌ አልተፈቀደልንም። በክርስትና ውስጥ አንድን ሰው ባለሀብት ነው ወይስ አይደለም የሚያስብለው በምድር ያከማቸው ሳይሆን የልቡ ሀብት ነው፣ የውስጡ ሀብት ነው፣ እይታው ነው፣ አመለካከቱ ነው። እርሱም እንደ እግዚአብሔር ቃል ይሆን። ስለዚህ ልባችሁ የት ነው ያለው ነው ጥያቄው። ይሄ ክፍል ሁላችንን የሚጠይቀን እሱን። የት ነው ልባችሁ ያለው? በምድራዊ ነገር ላይ ወይስ በሰማያዊ ነገር ላይ? ከሁለቱ ደግሞ ግዴታ አንዱ ጋር ነው። ኒውትራል ፖዚሽን መያዝ አይችልም ልብ። ማንኛውም በልባችሁ ውስጥ የከበደ ነገር ያከማቻችሁት ሀብት ነው። ያ ሀብት ደግሞ አይዘር ምድራዊ ሀብት ነው ኦር ሰማያዊ ሀብት ነው። ገንዘብ ላይ ያለን አቋም ስለ ልባችን ይናገራል። በተደጋጋሚ ጊዜ በልቤ ውስጥ የሚመላለሰው ሐሳብ የትኛው ነው? እሱ ያከማቸውት ሀብት ነው። ካሽም ይሁን ቁስም ይሁን ዋቴቨር ይሁን ሶፍትም ይሁን ሃርድም ይሁን በልቤ ውስጥ ሁሉ ጊዜ የሚዋኝ ሁሉ የሚቆጣጠረኝ that is the treasure አኩሙሌት ያደረኩት ሰፊውን ጊዜን ጉልበቴን ኢንቨስት ያደረኩት ያለሁት የትኛው ሀብት ላይ ነው? ምድራዊ ወይስ ሰማያዊ ነው? ድንገት ብታጡት ፍርሃትና ድንጋጤ ውስጥ የሚከታችሁ ሀብት የትኛው ነው? ምድራዊው ሀብት ወይስ መንፈሳዊው ሀብት? እነሱን ለይተን በቃሉ እንድንኖር እግዚአብሔር ይርዳን። እንጸልይ። አቤቱ አምላካችን ሆይ እርዳን። የምትናገረንን ለመኖር የሚያስችል ጸጋ ያስፈልገናል። ገብቶናል ማለት እንኖረዋለን ማለት ስላልሆነ፣ አስተውለነዋል ማለት እንተገብረዋለን ማለት ስላልሆነ አባት ሆይ የቃልህን ትምህርት መሬት ላይ ማውረድ የሚያስችል ጸጋህን ስጠን። ጌታ ሆይ እንደ ቃልህ መኖር የሚቻለው በጸጋህ ብቻ ነው። ጸጋህ ነው አንተን መምሰልን የሚያሰለጥነን። ጸጋህ ነው ዓለማዊ የሆኑ ምኞቶችን ከውስጣችን የሚያጠፋቸው። ጸጋህ ነው ቃልህን ሁሉ ጊዜ እያሰብን እያስታወስን እንድንወጣ እንድንገባ የሚያደርገን። እግዚአብሔር ሆይ ጠዋት ሰምተን ከሰዓት የምንረሳ ሰዎች ሆነናል። በቃልህ ውስጥ ሕይወታችንን ከማየት ይልቅ በቃልህ መደነቅን ያስቀደምን ሆነናል። ስለዚህ በተግባራዊ የክርስትና ጎዳና ውስጥ የሚያበረታ ጸጋ እባክህ ለሁላችን አፍስልን። በሰማነው በዚህ መኖር እንድንችል እግዚአብሔር ሆይ እርዳን። ደግሞ ባስቀመጥክልን ምሳሌ ውስጥ እኔም ወንድሞቼም እህቶቼም እንደተላለፍን የተሰማን ደክመን ራሳችንን ባየንበት በዚያ አዳጊ ክፍል ምህረትን ደግሞ አብዛልን፣ ይቅርታን ደግሞ ጨምርልን። እግዚአብሔር ሆይ በደላችንን ይቅር በል። ከወደቅንበት ደግሞ በቃልህ ብርሃን ብድግ ብለን መቆም እንድንችል ደግሞ እርዳን። ይህን ስለምታደርግ ተመስገን።